በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘተሳሃለነ በደመ ወልዱ። በአንድ ልጁ በወደደን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን ታያችሁ? አሜን። ልዑለ ባሕርይ መድኃኒታችን ኢየሱስ ክርስቶስ ከዚህ ሰዓት እስከዚህ ዕለት ያደረሰን አምላካችን ስሙ በድጋሚ የተመሰገነ ይሁን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ አባታችን መጋቤ ሐዲስ የነታ አካለ ወተዛ የዚች ታላቅ ደብር የመጻሕፍተ ትርጓሜ አዲሳትና የሊቃውንት ምስክር መምህር፣ የተከበራችሁ አበው መምህራን፣ አበው ካህናት፣ አበው ዲያቆናት፣ ምዕመናን፣ ምዕመናት በኃያሉ በልዑል እግዚአብሔር ስም እንደምን ቆያችሁ? እንግዲህ ብፁዕ አባታችን ቃለ ምዕዳንና ቡራኬ ይሰጡናል። በተረጋጋ መልኩ እንድንከታተል በቅድስት ቤተ ክርስቲያን ስም አሳስባለሁ። ወደ አባታችን አሮናናቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የለማ ገናና ፈጣሪያችን እግዚአብሔር ሳምንቱን በሰላም ያሳለፍልን፣ ሌሊቱን በሰላም ያነጋህልን፣ ብርሃኑን በስምህ ለጸሎት ለትምህርት ንጹሕ ለሆነ አምልኮት የሰበሰብከን አምላካችን እናመሰግንሃለን። ክብር ምስጋና ውዳሴ ለአንተ ይሁንልን። የተወደዳችሁ አባቶች፣ እንግዲህ በጥቅል የምጠራው በሰዓት መምህሩ ከደቀ መዛሙርቱ ጋር፣ አስተዳዳሪው ከካህናቱ ከዲያቆናቱ ጋር፣ ምዕመናን ሁላችሁ በዚያ ወደ ብረት የተሰበሰባችሁ ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? አሜን። እግዚአብሔር የተመሰገነ ይሁን። የቤታችን ጸሎቷ፣ ረድኤቷ፣ ጥላ ከለላ ይሁናችሁ። ጥሩ ትምህርት ነበረ ያስተማሩን። አሁን የተነሳው ለተሳትፎና ለማሳረግ ያህል እንጂ ትምህርቱን በደንብ ነው የተማርነው። እናመሰግናለን። ያሰማልን። እኔ ትንሽ ዛሬ ሰንበት ነው አይደለም? ሰንበት ሁለት ሰንበቶች አሉ። አንድ ሰንበት ሰንበተ አይሁድ ትባላለች፣ ቅዳሜ ማለት ነው። ሁለተኛው ሰንበት ደግሞ ሰንበተ ክርስቲያን ትባላለች። አሁን እቺ ሰንበተ ክርስቲያን ምን ይላታል መጽሐፍ ቅዱስ? የጌታ ቀን ይላል። የጌታ ቀን የጌታ ቀን ሌሎቹ የጌታ ቀኖች ሳይሆኑ ቀርተው አይደለም። የጌታ ቀን የተባለችበት ምክንያት በዚህ ዕለት አማኞቹ የጌታን ስራ ብቻ ስለሚሰሩባት፣ በሌላው ሰኞ እስከ ቅዳሜ ባለው መንፈሳዊም ስጋዊም ተደባልቆ የሚሰራባቸው ቀኖች ናቸው። የዛሬዋ ሰንበተ ክርስቲያን የተባለችው የጌታ ቀን የተባለችው ግን ለጌታ ብቻ የተለየች ዕለት በመሆኗ እና በዚህች ዕለት ቅድም እንዳውም ታምሮ ላይ ሰምታችሁታል። በዚህች ዕለት ማንም ሰው ወደ ቤተ ክርስቲያን ያልሄደ ያለ በቂ ምክንያት ያልሄደ ከሆነ ወንዘግ ያረፈበት ቀን። በጌታ ቀን መሰብሰብ የጀመሩት ቅዱሳን ሐዋርያት ናቸው። ከዚያ በኋላ እየቆየ ስርዓት ሁሉ እየወጣለት የወስከኛ ደርሷል። ወደ ትንሽ ዕለተ ምጽአት ይቀጥላል እና በጌታ ቀን በዋነኛነት ምን ስራ ነው የሚሰራባቸው? ለጌታ የተለዩ ስራዎች። በመጀመሪያ የጸሎት ስራ ነው የሚሰራው። ሰማላችሁ። ሌሊት ለምሳሌ የሰዓታቱ ድምፅ አይሰማችሁም? የማህሌት ድምፅ አይሰማችሁም? እንደገና ደግሞ ከነጋ በኋላ
የቅዳሴው የቅዳሴውን ሰምታችኋል አይደለም? ሰዓታቱ ጸሎት ነው። ኪዳኑ ማህሌቱ ጸሎት ነው። ቅዳሴው ጸሎት ነው። ከዚያ ምን ይደረጋል? እናስቀድሳል። የጸሎቱ ተሳታፊዎች እንሆናለን። የምንችል የተመቸን እንቆርባለን። አሁን ይሄ የመጀመሪያው ክፍል በጌታ ቀን የምንሰራው ስራ ይሄ ነው። ሁለተኛው የትምህርት ክፍል የትምህርት እና በዚህ በጌታ ቀን ካስቀደስን በኋላ ወንጌል መማር ዋና የጌታ ቀን ስራ ዓላማ እና በጌታ ቀን ጸሎት እንጸልያለን። በጌታ ቀን ትምህርተ ወንጌል ይሰጣል። ወንጌል እንማራለን። ወንጌል ለመማር ደግሞ ስርዓት አለ። ከቅዳሴ በኋላ በመጀመሪያ ምን ይደረጋል? ካህናቱ የቀደሱት እንደለበሱ ይወጡና በተዘጋጀላቸው ቦታ ላይ ይቀመጣሉ። ከዚያ ሌሎቹ ካህናት በግራ በቀኝ፣ መምህሩ ከነደቀ መዛሙርቶቻቸው መድረኩን ይሞሉታል። ምዕመናን ደግሞ በያላችሁበት ትቆማላችሁ፣ ትቀመጣላችሁ። አሁን በዚህ መድረኩ ከበረ አልከበረ ሲወደ መድረኩ ተመልከቱ። መምህሩ ከደቀ መዛሙርቶቻቸው ጋር ያሉበት መድረክ፣ አስተዳዳሪው ከልኡካኑ ጋር ያሉበት መድረክ እስኪ ተመልከቱት። እንዲህ አድርገው ካህናቱ ሊቃውንቱ መድረኩን ያከብሩታል፣ ይሞሉታል። እንደዚህ ከሆነ ምን ይሆናል? ያ መድረክ ጌታ የተገኘበት ክብር ይግባውና የወንጌሉ ባለቤት፣ የቤተ ክርስቲያን ባለቤት፣ የቤተ ክርስቲያን ጌታ በዚያ መድረክ ላይ ይገኛል ማለት ነው። ከዚያ ምን ይደረጋል? በመጀመሪያ ታምረ ማርያም ይነበባል። ለምን? መሰረተ ሕይወት ስለሆነች። መሰረተ ሕይወት ማርያም አይደለም ትባለው ስለሆነች የእመቤታችንን ታምሯን እንሰማለን። ከዚያ ቀጥሎ አሁን ቅድም እንዳያችሁት የዕለቱ ተረኛው ካህን መምህሩም ይሁን ከሊቀ መዛሙርትም ይሁን ከደብረ ካህናትም ይሁን አስተዳዳሪም ይሁን በዚያ ዕለት የተመደበው አስተማሪ ይቆምና ትምህርተ ወንጌል ይሰጣል። ከዚያ ቀጥሎ ጳጳሱ ካሉ ጳጳሱ ከወንዱ ደግሞ ከአበው ትልቁ ካህን ሰርሖት ለማድረግ የመጀመሪያውን ጸሎት ያደርጋሉ። አድኖ ይባላል። የሰርሖቱ ማለት ምዕመናን በዚህ ዕለት የተደረገውን አገልግሎት ተሳስበው ወደ ቤታቸው የሚሄዱበትን የስንብት ጸሎት ይደረጋል ማለት ነው። አሁን ምን ላይ ደርሰናል? ጸሎትን ስንካፈል አድረናል፣ ስንካፈል አድርገናል። ስጋው ደግሞ ተፈትቷል። የቻልን ተቀብለናል፣ ያልቻልን ደጅ ጠንተናል። ከዚያ ቀጥሎ ምን ሆኗል? አሁን መድረኩ ተገኝተዋል ካህናቱ በየስርዓቱ። እናንተም አውደ ምሕረቱን ሞልታችሁታል። ጌታን በመካከላችን ገኝቷል። ይህንን ልናገር እናሳስባ ልናገር የፈለኩበት ምክንያቱ ቦታችንን ልንገራቸው። ቅድም የንታ መጋቢ ሐዲስ በመጀመሪያ ታምር አነበቡ አልኳቸው። በመጨረሻ ታምር የምናነበው አልኳቸው። ለምን ስላቸው ሰው ታምር ከሰማ ትምህርቱን ትቶት ይሄዳል።
እና እንደ መያዣ አድርገን በመጨረሻ ታምር አድርገን ነው ትምምን የማ ክርስትናችን ነው የሚነካ ከሆነ ክርስትናው የሚነካ ሃይማኖታችንን የሚነካ ይሆናል ማለት ነው። እመቤታችን ተወለደች። ከዚያስ ምንድን ነው ያደረገችው? ወለደች አይደለ? ከዚያ ምንድን ነው የሆነ? ወንጌል አይደለም የተሰበከው? በዚህ እኮ ነው ቤተክርስቲያን የተመሰረተችው። በምንድን ነው? በወንጌል እኮ ነው። በምንድን ነው የምንጠመቀው? በወንጌል እኮ ነው። ወንጌል ያልተማሩ ያምናሉ፣ ያላመኑ ይጠመቃሉ። ይህማ መሰረታችን ለቀቅን ማለት ነው። እና ስለዚህ ወንጌል በሚሰበክበት ጊዜ ታምረ ማርያም ሰምቶ ወንጌል ሳይሰማ መሄድ ማለት ምን ማለት ነው? ከዚህ በላይ በእውነት ልነግራቸው አልችልም። በብልህ አይነግሩ ለአንበሳ አይመስሉ ይባላል። እና ወንጌሉ ሰማንና ክርስትናችን የት ነው? ባይሆን እናንተ ግፊት አድርጉ። እኛ ከዚህ ከመድረኩ ያለነው ተረኞቹ እንዳናስረዝም፣ ዝባዞች እንዳናወራ፣ በትክክል የተጠና የታሰበበት በደንብ ትምህርቱ ተዘጋጅተን እንድናስተምር እናንተም እንደዚህ ነው ብላችሁ ሀሳብ መስጠት ትችላላችሁ እንጂ ትምህርተ ወንጌል የምንሰማበት ዕለት የጌታ ዕለት ይዛሬ ነው። ከዚያ ሶስተኛው ምንድን ነው? ሶስተኛው ደግሞ እንግዲህ ሰራዊት ከሆነ በኋላ ነቢያን የሚጠየቁበት ዕለት ትምህርቶቻ ነቢያን የሚጠየቁበት ዕለት፣ ሆስፒታል ተሄዶ የታመሙ የሚጠየቁበት ዕለት ነው። ይህን ካልኳችሁ ቅድም የዛሬ ዕለት ምንድን ነበረ? እንትኑ ታማኝ አገልጋዮቹ የሚሸለሙበት ዕለት፣ ወደማያልቀው ፍጻሜ ማለት ወደሌለው ካገኙ ወደማያጡበት ከገቡ ወደማይወጡበት እንባ የዚህ ዓለም ክፉ ስርዓት ወደሌለበት ወደ እግዚአብሔር መንግሥት የምንገባበትን ታሪክ የምንሰማበት መታሰቢያ ነው። ታማኝ አገልጋዮች እነዚህ ታማኝ አገልጋዮች በሶስት ተከፍለዋል። ጌታችን እንደ አቅማቸው ሰጥቷቸው ወደ ሩቅ አገር ሄደ ይላል። ወደ ሩቅ አገር ሄደ ማለት አረገ ማለት ነው። ተመልሶ ደግሞ መጥቶ ተሳስባቸው ማለት ዳግመኛ መምጣቱን የምንማርበት የሚጠቁም ኃይለ ቃል ነው። ነገራችን ላይ ሳምንት ደብረ ዘይት ነው፣ ዛሬ ገብርኄር ነው አይደለም? የተያያዘ ነው ትምህርቱ። የሳምንቱን ነገረ ምጽአቱን የምንማርበት ነው። የዛሬው ደግሞ ጌታችን ሲመጣ ታማኝ ሆነ የተገኙትን በቀኙ የሚያቆሙበት ዘላለማዊ መንግስቱን የአባቴ ቡሩካን ብሎ የሚያወርስበትን መታሰቢያ የምናደርግበት ያን እያሰብን ወንጌል የምንማርበት ዕለት ነው። ቅድም 5 ሕዋሳት ብለዋል። 5 ሕዋሳት የሌለ ሰው አለ? አይደለ ሰው አለ? ያለ ዓይን የተፈጠረ፣ ያለ አፍ የተፈጠረ፣ ያለ ጆሮ የተፈጠረ፣ ያለ እግር የተፈጠረ አለ? እርግጥ አልፎ አልፎ አንዳንድ በልዩ ምክንያት እጅ የሌላቸው ሰዎች ሊኖሩ ይችላሉ። ዓይን የሌላቸው ያ ከቁጥር አይገባም። መደበኛውን እንነግራቸው። በተፈጥሮ ሁላችን ምን አለን? አፍ አለን፣ ዓይን አለን፣ ጆሮ አለን፣ እጅ አለን፣ እግር አለን። ያለ እነዚህ አካላት የተፈጠረ ሰው አለ? እዚህ አለው የለም። ልክ ያለ እነዚህ ያለ ሕዋሳት የተፈጠረ እንደሌለ ሁሉ ያለ ጸጋ የተፈጠረ ሰው ደግሞ ያለ ስጦታ የተፈጠረ ሰው ወዛቸው ያለ ጸጋ ያለ ስጦታ የፈጠረው ባዶ አድርጎ የፈጠረው ሰው የለም። ያማ ቢሆን ጌታችን ያልሰጠንን የተሳሰበው ነው። የሰጠንን እኮ ነው። በእጅህ ምን አድርገህበታል? በእግርህ ምን አድርገህበታል? በዓይንህ ምን አድርገህበታል? በጆሮህ ምን አድርገህበታል? ጥያቄ እና በየትኛውም በካህናትም ቢሆን ስጦታ አለ፣ በምዕመናን ስጦታ አለ፣ በሴቶች ስጦታ አለ፣ በወንዶች ስጦታ አለ፣ በሕፃናት ሳይቀር ስጦታ አለ። ስጦታ የሌለው ስጦታ ያልተቀበለ ጸጋ የሌለው ሰው የለም።
ነገር ግን አሁን ቅድም የተነሱበት ብለሽ አንተ ወልዶ ጽና በጸጋው አንተ ልጄ በተሰጠ ጸጋ ጽና አይደለ? ይህንን ያለበት ምክንያት ተስፋ ቆርጦ በሞተውና እኖራለሁ ብሎ አስቦ ስለነበረ ያን አውቆ ነው ጽና በጸጋው ያለው። ተከተላችሁ? አሁን ቅዱስ ጢሞቴዎስ በዚህ በቅዱስ ጳውሎስ ምክር ባይመለስ ኖሮ ማስተማሩን ትቶ በሞተውና ቢኖር ወርቁን ቀበረ ነው የሚባለው ወይስ ምን አለ አተረፈ ነው የሚባለው? ምን አለ አደረገ ነው የሚባለው? ወርቁን ቀበረ። የማስተካከል ጸጋውን ትቶታል ማለት ቀብሮታል ማለት ነው መርሱ እና ስለዚህ እያንዳንዳችን በተሰጠን ስጦታ እንድናገለግል ነው። እንዲያ የሆነ እንደሆነ ቤታችን ዳግመኛ ይመጣል። ቤተክርስቲያን መምጣቱን በናፍቆት የገመዱላችሁ የገመዱን ብታወጡት እንደወደፊቱ ጥሩ ነው። ይሄ ዋይነቱ አይታመን ብዙ እንደዚህ የማቋረጥ ችግር አለበት እና አሁን ተከተሉ እየጨረሱ ነው። ተስፋ ቆርጦ ዘርቼ ያለው በሚለው ሀሳቡ ጸንቶ ቢሆን አሁን ተወቃሽ ነበር የሚሆነው። ጌታችን ዳግመኛ ሲመጣ በሰጠው ጸጋ ለምን አላገለገልክም ብሎ በቀኝ ሳይሆን በግራ ያቆርጥ ነው። ይህም እና ደግሞ ምንድነው ይሄ ሶስተኛው ወርቁን የቀበረው መክሊቱን የቀበረው ሰው ቀብሮ ምንድን ያለው ጨካኝ መሆንን ያልዘራኸውን የምታጭድ ያበተንከውን የምትሰበስብ ጨካኝ ሰው መሆንን አውቄ እንዳይጠፋብኝ ብዬ ወርቅህን ቀብሬ አስቀምጫታለሁ። እነሆ ወርቅህ እነሆ መክሊትህ ነው ያለው። ጨካኝ መሆንን ያልበተንኩትን የተሰበስብ ያልዘራሁትን የማጭድ ጨካኝ መሆንን ታውቃለህ? እንደዚያ ከሆነ ወርቄን ለምን አልዘራህበትም ብሎ ነው የወቀሰው። እና ምክንያቱ ነው ምክንያቱ እግዚአብሔር ጸጋ ሲሰጠን በምክንያት ሔዋን በምክንያት ዳነች፣ አዳም በምክንያት አመለጠ። በምክንያት ነው። እግዚአብሔር ማይምራ ልብ ነው። የልብን መርምሮ የሚያውቅ ስንፍናችንን ትጋታችንን ለይቶ የሚያውቅ አምላክ ስለሆነ ምስክር የማያስፈልገው አምላክ ስለሆነ አሁን ማመካኘት አያስፈልግም። በጌታ ቀን እንዲሁ በቤተክርስቲያን ተገኝተን የጸሎቱ ተካፋይ የሳፋቱ ጉንች የሳፋቱ ማህለቱ ባንቺም የቅዳሴው ተሳታፊዎች እንድንሆን ከዚያ ቀጥሎ የትምህርት ወንጌሉ ተሳታፊዎች እንድንሆን ከዚያ ቀጥሎ ነቢያንን ይሄ ነው የጌታ ቀን ዋና ዓላማ እና የተጀመረው በጌታ ቀን መሰስ በሐዋርያት ጊዜ ነው። ከዚያ አንስቶ የዓለም ክርስቲያኖች በጌታ ቀን በሳምንት አንድ ቀን እሑድ የትኛውም የዓለም ክርስቲያኖች ተሰብስበው ይህንን የጌታን ቀን ዓላማ የሚያከናውኑበት ታላቅ ዕለት ነው ለማለት ነው። እግዚአብሔር ይባርካችሁ። መስማት ብቻ ዋጋ የለውምና በሰማነው በቅዱስ ቃሉ እንድንጠቀምበት በተሰጠን ጸጋ የምናገለግልበትን ጸጋ የማስተዋልን ጸጋ እንዲያድለን ፈቃዱ ይሁንልን። እመቤታችን በኃይለ ጸሎቷ ትጠብቃችሁ፣ በቃል ኪዳኗ ታጽናችሁ። የተባረከ ቀን ይሁንልን። ተረፈ ጾሙን በሰላም ያስፈጽመን። ሀገራችንን ፍጹም ሰላም ያደርግልን። እንከኗን ሁሉ ያርቅልን፣ ያስወግድልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ከአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው።
ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር ይባርከነ ወይሳለነ አቤቱ ሕዝብህን አድን፣ ርስትህን ጠብቃቸው። እስከ ዓለሙን ከፍ ከፍ አድርጋ አንድያ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክብር ደሙ የዋጀህ አገዛን የሆንካት ቅድስት ቤተ ክርስቲያንን ጠብቃ ለንጹሕ ወገን ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋውን የሕግና የፍርሃት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ወደ ዘላለሙ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ወእግዚኦ ኢየሱስ ክርስቶስ ስለ ኃጢአት የኃጢአት ሁሉ ከጌታ ኢየሱስ ክርስቶስ የእኔንም ኃጢአት የወገኖችንም ኃጢአት ይቅር በል። ኃጢአትን እግዚአብሔር ረሳ። እግዚአብሔር ወሕይወተ ረከብነ ለኢየሱስ ክርስቶስ ኪያከ እግዚኦ ነአግድ ነዚያነ ጸጋ ዘመንፈስ ቅዱስ ቤታችሁ በሰላም ያደርሳችሁ። መልካም የሥራ ቀን የሥራ ሳምንት ይሁንላችሁ። የሚቀጥለው ሳምንት በሰላም ያገናኘን። ደህና ሁኑልን።